ለሁላችሁም ትልቅ የምስራች ይዤበት የመጣሁበት ቪዲዮ ነው። እንግዲህ ብሔራዊ ባንክ ትልቅ ነገርን አናውንስ አድርጓል። ከኢትዮጵያ ሆናችሁ ከዚህ በኋላ ኔትፍሊክስ እንዲሁም የተለያዩ የኦንላይን ክፍያዎች በኦንላይን መማር እንፈልጋለን የምትሉትን መክፈል ተቻለ። ይህ ሁሉ የተቻለው ደግሞ ከምትፈልጓቸው ኢትዮጵያ ውስጥ ከሚገኙ ባንኮች ነው። ከዚህ በፊት እንደዚህ አይነት ክፍያዎችን ለመክፈል ከፈለጋችሁ ወይ የውጭ ሀገር ዘመድ ሊኖራችሁ ይገባል፣ ክሬዲት ካርድ፣ ዴቢት ካርዳቸውን ሰጥተዋችሁ። አሁን ግን ከኢትዮጵያ ሆኖ ዶላር አካውንት ተጠቅማችሁ ቀጥታ የምትጠቀሟቸው ባንኮችን ክፍያ በቪዛና በማስተር ካርድ መክፈል ያስችላቸዋል። ይሄ እንዴት ሆነ ካላችሁኝ የፖሊሲ ጉዳይ ነው። እንግዲህ እንደምታውቁት ባንኮች የቴክኖሎጂ ውስንነት ኖሮባቸው ሳይሆን የሀገራችን ፖሊሲ ይሄንን ስለማይፈቅድ ነበር። አሁን ግን የሰማነው መረጃ በፌብሩዋሪ 2026 የካቲት 2018 ወር ላይ ብሔራዊ ባንክ ያወጣው አስደሳች የሚባልን መረጃ ነው። በተጨማሪም ዘርዘር ያሉ ነገሮች አሉ። ታዲያ አሁን የምትገኙት የቴክ ቅምሻ ፕሮግራማችን ላይ ነው። ምን አዲስ ነገር አለ በቴክኖሎጂ ዓለም የሚለውን የምንዳስስበት 5 ወሳኝ መረጃዎችንም ይዤላችሁ መጥቻለሁ። ከዚህ ጋር በተያያዘ እንግዲህ ከፋይዳም ጋር ተያይዞ የባንክ አካውንቶቻችሁ እንግዲህ ከፋይዳ ጋር ሃርሞናይዝ ካላረጋችሁ እንደሚዘጉ የብሔራዊ ባንክም ገልጾ ነበር። ከሱ ጋር የተያያዘ አዲስ መረጃዎችን አካፍላችኋለሁ። በተጨማሪ በዓለማችን ላይ ምን እየተካሄደ ነው የሚለውን አዲስ የቴክኖሎጂ መረጃዎች አካፍላችኋለሁ በእነዚህ በ5 ነጥቦች። ታዲያ የቴክ ቅምሻ ፕሮግራማችሁን ከቤተሰባችሁ ከወዳጅ ዘመዶቻችሁ ጋር ዘና ፈታ እያላችሁ መረጃዎችን ደስ በሚል ሁኔታ አቀርብላችኋለሁ። እኔ ጆኤል ታላርጊ ነኝ። እቺን ቪዲዮ ይጠቅማል ለምትስሉት ሰው እያጋራችሁ ላይክ፣ ሰብስክራይብ እያደረግን ወደ ቪዲዮአችን እንገባለን። የተሰማችሁንም ነገር በኮሜንት ላይ አስቀምጡልኝ። የመጀመሪያ ክፍያችሁ ምን እንደሚሆን እስቲ አስቡ። ምን እንደምትከፍሉ ይሄንን ቪዛና ማስተር ካርድ ተጠቅማችሁ። ምክንያቱም በእኔ ጀነሬሽን በቅርብ እንደዚህ ይሆናል ብዬ አስቤ ስለማላውቅ። በብሔራዊ ባንክ እንግዲህ በየካቲት 4 2018 ምን ተፈጥሮ ነው እንግዲህ በቪዛና ማስተር ካርድ በሁሉም ባንኮች ክፍያ ከኢትዮጵያ ይጀመራል ካላችሁ እዚህ ጋር የሰጡት መግለጫ ላይ እንግዲህ የሰጡት የራሳቸው ገጽ የኤክስ ፔጃቸው ላይ የሰጡትን መግለጫ ተንተርሼ ነው ይህን ቪዲዮ እየሰራ ያለሁት ማለት ነው። በመጀመሪያ ምን ይላል እንግዲህ ለአገልግሎት ላኪዎች ወይም ሰርቪስ ኤክስፖርተሮችን ይመለከታል። 100% እንግዲህ ያላቸውን የውጭ ምንዛሬ ማስቀመጥ እንደሚችሉ ተናግረዋል። እንደተጠቀሰው እንግዲህ 100% እንግዲህ የአገልግሎት ላኪዎች ከውጭ ንግድ የሚያገኙትን የውጭ ምንዛሬ ሙሉ በሙሉ 100% በሪቴንሽን አካውንት ውስጥ ላልተወሰነ ጊዜ ማስቀመጥ ተፈቅዶላቸዋል ይላል። ከዚህ በፊት የተወሰነውን ወደ ኢትዮጵያ ብር መቀየር ግዴታ ነበር። አሁን ግን ይችላሉ። ሁለተኛው እና አሁን ያልኳችሁ ለውጭ ምንዛሬ ሂሳብ ወይም ፎሬክስ አካውንት ባለቤቶች ይመለከታል። ታዲያ ኢትዮጵያ ውስጥ እንግዲህ ስትገለገሉ ባንኮች ላይ የኢትዮጵያ ብር አካውንት አለን አብዛኞቻችን። በተጨማሪ ደግሞ ዶላር ወደ ኢትዮጵያ የሚላክልን ወይም ዩሮ ከሆነ የዶላር አካውንት ወይም የዩሮ አካውንት ትከፍታላችሁ። ያንን ማንም ሰው መክፈት ይችላል ማለት ነው። ታዲያ አሁን ላይ ኢንተርናሽናል ካርዶቹን ለመጠቀም ሁሉም ባንኮች እንግዲህ ቪዛ ማስተር ካርድም አላቸው። ስለዚህ እነዚህ ግን ፖሊሲው ሲፈቅድ መንግስት ከኢትዮጵያ እንግዲህ የኢትዮጵያ ብራችሁን ወደ ዶላር ቀይራችሁ ኦንላይን ላይ እንድትከፍሉ ይፈቀዳል ማለት ነው። ከዚህ በፊት ጉዞ ከነበራችሁ እንግዲህ ጉዞ ሲኖራችሁ ሁለት አማራጭ አለ። ከባንክ ትጠይቃላችሁ ጉዞ ስላለኝ ብላችሁ ፓስፖርታችሁን፣ ቪዛችሁን እንዲሁም ደግሞ የአየር ትኬታችሁን አሳይታችሁ ባንኩ ዶላር ይፈቅድላችኋል። እንዳላችሁ እንቅስቃሴ ያ ማለት ባንክ ውስጥ ካስቀመጣችሁ ተቀማጮቻችሁ አይቶ 1500 ሊፈቅድ ይችላል። አሁን ላይ እንግዲህ እስከ $10,000 ሁሉ ሲፈቀድ እየተመለከትኩ ነው። ታዲያ ከዚህ ጋር ተያይዞ ሲደረግ የነበረው ወይ በጥሬ ገንዘብ $1,000 ከሰጣችሁ $1,000 በጥሬ ገንዘብ ይሰጣችኋል፣ ወይም ደግሞ አሁን ከቅርብ ጊዜ ወዲህ ባንኮቹ በቪዛና ማስተር ካርድ አማካኝነት ያንን $1,000 ይጭኑላችኋል። ኤኒዌር ኢን ዘ ወርልድ ሄዳችሁ ያንን ቪዛና ማስተር ካርድ ነክታችሁ ስትከፍሉ ይቻላል ማለት ነው። እንግዲህ ከዚህ በፊት ተጠቀም አይታችሁኛል። የኢትዮጵያ ባንክ ተጠቀመኝ በዚህ መንገድ ነበረ ለጉዞ ይፈቀዳል ማለት ነው። ያ ሲስተም ግን አሁን ጉዞም ሳይኖራችሁ ከሀገር ውስጥ ሆናችሁ የዶላር አካውንት ከፍታችሁ በዛ አማካኝነት ይሰራል ነው። ስለዚህ የሚለው እንግዲህ መመሪያው ለውጭ ምንዛሬ ሂሳብ ወይም ፎሬክስ አካውንት ባለቤቶች ይላል። ኢንተርናሽናል ካርድ የውጭ ምንዛሬ ሂሳብ ያላቸው ደንበኞች ለውጭ ሀገር ክፍያዎች የኤሌክትሮኒክስ ግብይት ኢኮሜርስ ጨምሮ የሚያገለግል ዓለም አቀፍ የክፍያ ካርድ ኢንተርናሽናል ካርድ ከባንኮች ማግኘት ይችላሉ ይላል መመሪያው። ሌላኛው ደግሞ የግል ወጪዎች ነው። የግል ወጪዎች የውጭ ምንዛሬ ሂሳብ ያላቸው ሰዎች ለትዳር አጋር፣ ለልጆች ትምህርት፣ ለሕክምናና ለጉዞ ወጪዎች የሚሆን ክፍያ አስፈላጊውን ሰነድ በማቅረብ መፈጸም ያስችላቸዋል ይላል። ይሄ ትልቅ ፖሊሲ ነው፣ በጣም ትልቅ ፖሊሲ ነው። ኦንላይን ላይ የተለያዩ ሰዎች ኢትዮጵያ ውስጥ ሆነው አንድ መረጃውን ተመልክቼ ነበር። ከጉግል በቀጥታ በኦንላይን ሰዎች ፍሪ ኦንላይን ኮርስ ብለው ሰርች በማድረግ አንደኛ
ነች ኢትዮጵያ ተብሎ ነበር። ይሄ የሚሆነበት እንግዲህ $1 እንኳን ቢያስከፍል ኖሮ ክፍያዎችን መፈጸም አይቻልም ነበር። ያ የሆነው ለምንድን ነው? ክፍያዎችን ለመፈጸም $1 ብትሆን በቪዛና ማስተርካርድ ኦንላይን መፈጸም ስለማይቻል ፖሊሲው ስለማይፈቅድ ነው። ከዚህ በኋላ ግን በኦንላይን እንግዲህ የተለያዩ ኮርሶችን ማግኘት ትችላላችሁ። የተለያዩ ክፍያዎችን ብዙዎቻችን የምናውቀው ኔትፍሊክስ፣ ስፖቲፋይ ስለምንል ለኢንተርቴንመንት የምንጠቀማቸው ስለሆኑ ነው እንግዲህ አማዞንን ጨምሮ የትኛውንም ቦታ ላይ መክፈል ያስችላል ማለት ነው። ይሄ ትልቅ ነገር ነው። እንግዲህ የተሰማችሁን ሀሳብ አስተያየት እንድትጽፉልኝ በኮመንት እጠይቃለሁ። ሌላኛው ደግሞ ሶስተኛ ነጥብ የተቀመጠው ለውጭ ምንዛሬ ቢሮዎች ነው። ፎሬክስ ቢሮዎች የመያዝ አቅም አድጓል። የውጭ ምንዛሬ ቢሮዎች በእጃቸው ሊይዙት የሚችሉት የውጭ ምንዛሬ መጠን ወይም ኦፕን ፖዚሽን ሊሚት ከካፒታላቸው 10% ወደ 25% ከፍ እንዲል ተደርጓል ይላል መመሪያው። ይህም የመገበያየት አቅማቸውን ያሳድገዋል። የሽያጭ ነጻነት ላይ ደግሞ ማንኛውም የውጭ ምንዛሬ ቢሮ ደንበኞች አስፈላጊውን ሰነድ እስካቀረቡ ድረስ የውጭ ምንዛሬ መሸጥ ወይም ሴል ሳይድ እንዲችሉ ተፈቅዶላቸዋል። ታዲያ የውጭ ምንዛሬ ቢሮዎች ወይም ፎሬክስ ቢሮ የምንላቸው ከባንኮች ውጪ ዶላርን ማግኘት እንደሚቻል ታውቃላችሁ። ከነሱን ነው። ሌላኛው ደግሞ ለግለሰቦችና ለተጓዦች ነው። ይሄ እንግዲህ ብዙዎቻችሁን ይመለከታል። ይሄ መረጃ እንግዲህ ይጠቅመዋል ለምትሉት ሰዎች እንድታጋሩ በዝርዝር እያስረዳው ያለሁት ለዚሁ ነው። እስከ $3000 መላክ፣ ኢትዮጵያውያን ህጋዊ ሰነድ በማቅረብ ከሀገር ውጪ ለሚገኙ ዘመዶች ለእርዳታ እስከ $3000 መላክ የሚችሉበት አሰራር ተፈቅዷል። ያ ማለት እንግዲህ ልጆቻችሁ፣ ዘመድ ወዳጆቻችሁ በውጪ ቢኖሩና እናንተ ገንዘብ ቢኖራችሁ በቀጥታ በባንክ ያንን እስከ $3000 ወጪ አድርጋችሁ መርዳት ትችላላችሁ ነው። ጥሩ ይመስለኛል። ሌላኛው ያለ ጉምሩክ ዲክላራሲዮን መግባት ነው። ከዚህ በፊት እንግዲህ አውሮፕላን ላይ ስትገቡ ወደ ኢትዮጵያ ከውጭ ጉዞ የምታደርጉ ሰዎች አውሮፕላን ላይ ሁሉ ይነገራል። የውጭ ምንዛሬ አማውንት ዲክሌር ማድረግ አለባችሁ ከዚህ በላይ ይዛችሁ የምትመጡ ከሆነ። ማንኛውም መንገደኛ ይዞት የገባውን የውጭ ምንዛሬ መጠን ሳይጠየቅ ጉምሩክ ዲክሌር ሲያደርግ ወደ ባንክ ወይም ወደ ውጭ ምንዛሬ ቢሮ ሄዶ ወደ ብር መቀየር ወይም ወደ ሂሳቡ ማስገባት ይችላል። ይህም ትልቅ ነገር ነው። ሌላኛው እንግዲህ ለባንኮችና ለኢንቨስተሮች ነው። የፎርዋርድ ኤክስቼንጅ ንግድ ባንኮች ያለ ብሔራዊ ባንክ ፍቃድ እርስ በርስ ፎርዋርድ ኤክስቼንጅ ወይም የወደፊት የውጭ ምንዛሬ ግብይት ውል መፈራረም ተፈቅዶላቸዋል። ከካፒታል ማሻሻያ ቢሮዎች ጋር ተያይዞ የውጭ ምንዛሬ ቢሮ ለመክፈት የሚያስፈልገው ዝቅተኛ ካፒታልም ተሻሽሏል። ከዚህ በፊት ካፒታሉ ከፍ ያለ ነበረ። ለአዲስ ቢሮ 30 ሚሊዮን የኢትዮጵያ ብር፣ ነባር ቢሮዎች ደግሞ በ6 ወራት ውስጥ ካፒታላቸውን ወደ 15 ሚሊዮን ብር ማሳደግ አለባቸው ይላል። እንግዲህ ሌሎች ቀላል አሰራሮች እንግዲህ የዳያስፖራ አካውንት፣ ዳያስፖራዎች የውጭ ምንዛሬ አካውንት ሲከፍቱ ከዚህ በፊት ሚኒመም ዲፖዚት አማውንቱ $100 ነበር። አሁን እንግዲህ ወደ ዜሮ ወይም በባዶ መክፈት ያስችላቸዋል። በመቀጠል ደግሞ የብድር ዋስትና ጋር ተያይዞ ባንኮች ከፖርትፎሊዮቸው እስከ 10% የሚሆነውን ለግብርና ዘርፍ የውጭ ሀገር ብድር ዋስትና መስጠት ይችላሉ። ታዲያ እንግዲህ መመሪያው የሚለውን በቀጥታ ዘርዝሬ ለማሳየት ሞክሬያለሁ። የቴክ ቅምሻ ፕሮግራማችን ላይ እጅግ ጠቃሚ የሆነ እንግዲህ ከፋይዳ ጋር ተያይዞ የባንክ ሃርሞናይዜሽናችሁንም እንዴት ማድረግ ትችላላችሁ ወደሚለው እየቀጠልን በዓለም ላይም ግርም ድንቅ ያሉኝ አስገራሚ ቴክኖሎጂዎች የምንመለከትበት ፕሮግራማችን ላይ ነን። ቪዲዮ ከጠቀማችሁ ሀሳብ አስተያየታችሁን በኮመንት እየጻፋችሁልኝ ወደ ቀጣይ እንሸጋገራለን። የላይክ በተኗን ጫን በማለት ሰብስክራይብ ደውሏን በመንካት ቪዲዮአችንን ስንጀምር የምትሰሙት በኢትዮጵያ ተሰምቶ የማያውቅ አንድ ልዩ ዜናን ከፊት አስቀድሜላችኋለሁ። በዛሬው ቪዲዮአችን ላይ ከምናወራባቸው ነጥቦች አንደኛው የኢትዮጵያ ብሔራዊ ባንክ በኢትዮጵያ ውስጥ በዶላር በኦንላይን መገበያየት እውን የሚያደርግ ፖሊሲን አጽድቋል። ከዚህ ጋር ተያይዞ ደግሞ የተለያዩ አስገራሚ መረጃዎችን ከቴክኖሎጂው ዓለም በዚህ ቴክ ቅምሻ ፕሮግራማችን ላይ እንዳስሳለን። ታዲያ የመጀመሪያው ርዕሳችን የሚሆነው ለረጅም ዓመታት በኢትዮጵያ ውስጥ ኦንላይን ላይ እቃ ለመግዛት የሶፍትዌር ክፍያ መፈጸም ወይም የተለያዩ ፌስቡክ አዶችን እንዲሁም ኮርሶችን በኦንላይን ገዝታችሁ ለመማር እንደ ኔትፍሊክስ አይነት ክፍያዎችን በቀላሉ ለመክፈል አይቻልም ነበር። ቪዛ እና ማስተር ካርድ ለብዙዎቻችን የውጭ ሀገር ዘመድ ሲኖረን ብቻ የምናገኛቸው ነበሩ። ታዲያ የካቲት 2018 እንግዲህ ፌብሩዋሪ 2026 ወር ላይ የኢትዮጵያ ብሔራዊ ባንክ ያወጣውን መመሪያ የጨዋታውን ሕግ ቀይሮታል። እንግዲህ በኢትዮጵያ ታሪክ እንደዚህ ተነግሮም ተሰምቶም አይታወቅም። ስለዚህ ስለሚጠቅማችሁ ይሄ መረጃ ለሚጠቅመውም ሰው እንድታጋሩ ጠይቃችኋለሁ። መመሪያውን ከላይ የተመለከታችሁት መመሪያው ምንድን ነው የሚለው ሕጋዊ የውጭ ምንዛሬ ፎሬክስ በባንክ አካውንታችሁ ውስጥ ካላችሁ ባንኮች ኢንተርናሽናል ካርድ
እንዲሰጧችሁ ተፈቅዷል ነው። ታዲያ ይሄ ማለት በዶላር ባንክ ካላችሁ ወደ ብር ሳይቀየር ቀጥታ ለአማዞን፣ አሊባባ፣ ቻት ጂፒቲ ፕላስ፣ አዶቤ፣ ኮርሴራ፣ ኔትፍሊክስ እያላችሁ የምትፈልጓቸው አይነት ክፍያዎች መክፈል ያስችላችኋል። ታዲያ ማንኛውም ሰው የዶላር ወይም የዩሮ አካውንት ሊያወጣ ይችላል ወይ ካላችሁ በትክክል ይቻላል። እንግዲህ በአቅራቢያችሁ ወደሚገኝ ባንክ በመሄድ አሁን የምትጠቀሙበት ዲፎልቱ እንግዲህ የኢትዮጵያ ብር አካውንት ነው። ነገር ግን የዶላር አካውንት ለመክፈት ጠይቃችሁ እንግዲህ ዶላር አካውንት ማውጣት ነው። እነሱንም ፕሮሰስ ይነግሯቸዋል ማለት ነው። ታዲያ ከዚህ ጋር ተያይዞ ባንኮች እነዚህን ክፍያዎች መፍቀድ ያልቻሉት ባንኮቹ የአቅም ውስንነት ኖሯቸው ሳይሆን የሀገሪቷ ፖሊሲ በብሔራዊ ባንክ ስር እንደመተዳደራቸው የሀገሪቷ ፖሊሲ ስለማይፈቅድ ስለነበረ ነው። ታዲያ አሁን ላይ እዚህ ጋር ግልጽ መሆን ያለበት ነገር ይሄ ለሁሉም ሰው የሚሰራ አይደለም። ተጠቃሚዎቹ እነማን ናቸው? እንግዲህ በተለይ ወጣቶች በጣም የሚፈልጓቸው ነገሮች ናቸው። በተለይ አገልግሎታቸውን ወደ ውጭ የሚልኩ ሰርቪስ ኤክስፖርተሮች 100% ዶላራቸውን ማስቀመጥ ይችላሉ የሚልም አዲስ መረጃ ወጥቷል። ሌላኛው እንግዲህ የዳያስፖራ ተቀባዮች ናቸው። ከውጭ በህጋዊ መንገድ ዶላር የሚላክላቸውን ቤተሰቦች የዚህ ተጠቃሚ ይሆናሉ ማለት ነው። እስኪ ንገሩኝ፣ ብዙ ጊዜ ኦንላይን ክፍያ መፈጸም አቅቷችሁ የተዋችሁት ስራ ወይም እቃ ካለ ኮመንት ላይ አጋሩኝ። እንግዲህ እኔ በጣም በኦንላይን ከመክፈል ጋር ተያይዞ በጣም የምቸገርበት ነገር ነበር። ያ ማለት እንግዲህ ስራዬን ሁሉ አፌክት እስከ ማድረግ ደርሶ እንደኔ አይነት መሰል ሰዎችን ይጠቅማል ብዬ አስባለሁ። በቀጥታ የመጀመሪያው ክፍያ ምን ያህል ልትከፍሉ ትችላላችሁ? ለማን ነው የምትከፍሉት? እኔ ለምሳሌ ሙሉ የጀሚናይ ሰብስክሪፕሽን የጉግል አካውንት የፕሮ አክቲቭ ማድረግ ፈልጋለሁ። ይህንን ተጠቅሜ ቪዲዮ የምሰራላችሁ ይሆናል። ነገር ግን እናንተ የምትከፍሉት ምን ክፍያ ነው የሚለውንም እስቲ አጋሩኝ። በመቀጠልም እንግዲህ ከባንክ ሳንወጣ እስከ ማርች 30 2026 ድረስ ደግሞ የባንክ አካውንታችሁን ከፋይዳ ወይም ዲጂታል መታወቂያ ጋር ካላገናኛችሁ አካውንታችሁ ሊታገድ እንደሚችል ከዚህ በፊትም ቪዲዮ ሰርቼላችሁ ነበር። ብዙ ሰው ጥያቄ እየጠየቀ ነበር። እስከ መቼ ነው፣ እንዴት ነው፣ መቼ ማድረግ አለብን ተብሏል። ስለዚህ በቀላሉ እንግዲህ አካውንታችሁን ደግሞ እንዴት ማያያዝ እንደምትችሉ ወሳኝ ነገሮችን ነግሬያችኋለሁ። በዚህም የቴክ ቅምሻ ፕሮግራማችን ላይ ልንገራችሁ። እንግዲህ ሁሉም የባንክ አካውንታችሁ የምትገለገሉባቸውን ከብሔራዊ መታወቂያ ከፋይዳ ከናሽናል አይዲያችሁ ጋር ማገናኘት ወይም የሃርሞናይዜሽን ስራ መስራት ይኖርባችኋል። ይህንን ለማድረግ በቅድሚያ የሚያስፈልጋችሁ የብሔራዊ መታወቂያችሁ፣ በመቀጠል የባንክ አካውንት ቁጥራችሁ እንዲሁም ስልክ ቁጥራችሁ ከነዚህ ከባንክ አካውንታችሁና ከፋይዳው ጋር ያወጣችሁበት ስልክ ቁጥር ሊሆን ይገባል። ታዲያ ሁለት አይነት መንገዶች አሉ ሃርሞናይዜሽን ለመስራት። አንድ ባንኩ ጋር በአካል በመሄድ ነው። ሁለተኛው ደግሞ በኦንላይን ነው። በኦንላይን እንግዲህ ሁሉም ባንኮች በዚህ ሰዓት እኔም ቴሌግራም ቻናል ላይ እንዳጋራችሁ ሊንኮች አስቀምጠዋል። የሃርሞናይዜሽን ለምሳሌ እዛ አንደኛው ባንክ ጋር ይሰራላችሁ፣ ሌላውም ጋር በቀላሉ ማድረግ ያስችላችኋል። ስለዚህ ከእናንተ የሚጠበቀው የፋይዳ ቁጥራችሁን ማስገባት፣ ኦቲፒ የሚገባላችሁን መልሳችሁ እዛው ስልካችሁ ላይ ወይም ኮምፒውተራችሁ ላይ ማስገባት፣ ተከትላችሁ ደግሞ እንግዲህ የባንክ አካውንታችሁን እያስገባችሁ ሙሉ ፍቃድ መስጠት ነው። ዲቴል ፕሮሰሱን ከፈለጋችሁ ከዚህ በፊት የሰራሁላችሁ ቪዲዮ ላይ መመልከት ትችላላችሁ ማለት ነው። ታዲያ አንድ እንግዲህ ካገኘሁት መረጃ ጋር በተያያዘ አካውንታችሁ ከፋይዳ ጋር ሲገናኝ ወሳኝ ጥቅሞች እንዳሉት ይታወቃል። የመጀመሪያው እንግዲህ ከብድር ታሪክ ወይም ክሬዲት ስኮር ጋር ተያይዞ ነው። ወደፊት ያለ ንብረት ማስያዣ ወይም ኮላተራል በዲጂታል መረጃችሁ ብቻ ብድር ለማግኘት ወሳኝ እንደሆነ ተመልክቻለሁ። ታዲያ ይሄም ሲሆን እንግዲህ በቴሌብር አማካኝነት የሚሰጡ ብድሮች እንግዲህ ቴሌብር ላይ የተለያዩ ባንኮች ብድር እዛ ላይ እየሰጡ ይገኛሉ። ቴሌብር ላይ ገብታችሁ በቀጥታ ንግድ ባንካችሁን ወይም ሌላ አፕሊኬሽን ላይ ብድር የሚሰጡት ጋር ልበደር ነው ስትሉ ፋይዳችሁን ካገናኛችሁ ተጨማሪ ብድርም ማግኘት እንደምትችሉ ከላይ ኖቲፊኬሽን ሲመጣም ተመልክቻለሁ። በሁለተኛና በዋነኝነት ደግሞ ማጭበርበርን መቀነስ ነው። አንድ ሰው በብዙ ስም አካውንት ከፍቶ ማጭበርበር አይችልም። ከዛ ጋር ተያይዞ እንግዲህ የአንድ ሰው አንድ አይደንቲቲ ወይም አንድ መታወቂያ መኖር ጋር ነው። ታዲያ ቬሪፋይዳ 2.0 የተሰኘው የኢት ስዊች አዲሱ ሲስተም ባንኮች የሰውን ማንነት በሰከንዶች ውስጥ ማረጋገጥ እንዲያስችሉ ይረዳቸዋል ማለት ነው። ይህንን በማድረግ እንግዲህ በርካታ ባንኮች የሚጭበረበሩባቸው መንገዶች ይዘጋሉ። ከዚህም ጋር ተያይዞ እንደ ብድር እንዲሁም ሌሎች ነገሮችን ለማመቻቸት ለዜጎች ቀላል ነው ማለት ነው። ይህን ለማድረግ ስልካችሁ ወሳኝ ነገር ነው። ባንክ ቤት ያስመዘገባችሁት ስልክ አሁን በእጃችሁ ያለው ስልክ አንድ መሆን አለበት። ምክንያቱም ማረጋገጫ የሚላከው እዛው ላይ ስለሆነ። በሶስተኛ እንግዲህ ወደ ቴክ ቅምሻ ፕሮግራማችን የምንገባው እነዚህን አስገራሚ ምስሎች አሳያችኋለሁ። በመቀጠል የተሰማችሁን ነገር ትነግሩኛላችሁ። እንግዲህ አሁን ላይ አርቲፊሻል ኢንተለጀንስ ናቸው ልላችሁ ነው። እነዚህ ምስሎች የተመለከታችኋቸው የቴሌቪዥን ማስታወቂያዎች፣ ቪዲዮቹ ማለት ነው። ይሄ ከዚህ ጋር ተያይዞ ኤአይ አስገራሚ ውጤቶችን እያመጣ ይገኛል። እንግዲህ ኤአይ ኢሉዥን ይሰኛል። አሁን በቅርብ ደግሞ ክሊንክ 3.0 የመጣበት ቴክኖሎጂን ተመልክተናል። ታዲያ ማስታወቂያዎችን ለመስራት ካሜራ እንዲሁም ሞዴሎች አያስፈልጓችሁም። የትም መሄድ የማይጠበቅባችሁም። አልጋ ላይ ተኝታችሁ በላፕቶፓችሁ ብቻ እንግዲህ ቀላል ነው እያልኩ አይደለም። ነገር ግን እንግዲህ አንድን ማስታወቂያ ለመቅረጽ ወይም ለመስራት ለአንድ ባንክ ኮሜርሻል ይሰራ ቢባል በመጀመሪያ ክሩ ይመረጣል፣ ፕሮዳክሽን ቲም ይመረጣል። በመቀጠል ኢኩፕመንቶች ይዘጋጃሉ፣ ሎኬሽን ይመረጣል፣ ሰዎች አለባበሳቸው
ሜካፓቸው እያለን ይዘረዘራል። ይሄ ሁሉ ታዲያ በብዙ ሺህ ገንዘብ እየወጣ ነው። ታዲያ አሁን ግን ላፕቶፓችሁን ብቻ በመጠቀም የምትፈልጉትን የካሜራ ሌንስ መርጣችሁ የምትፈልጉትን ነገር እየመረጣችሁ ፕሮምፕት በማስገባት ሰዎችን እየፈጠራችሁ ምስሎችን እየፈጠራችሁ ማስታወቂያዎችን በቀናቶች ውስጥ ማድረስ ትችላላችሁ ማለት ነው። ይሄ አሁን ያለንበት ጊዜ ነው። ታዲያ ከዚህ ጋር ተያይዞ የኤአይ ማስታወቂያዎችን ጋበዝ ላድርጋችሁ። ከ3 ዓመት በፊት ኤአይ ወይም አርቲፊሻል ኢንተለጀንስ የሰራው ቪዲዮ ለምሳሌ ዊል ስሚዝ ስፓጌቲ ወይም ፓስታ ሲበላ በጣም ያስታውቅ ነበር፣ ያስቅም ነበር። ዛሬስ አይናችን ማመን ወደ ማንችልበት ዘመን ክራይሲስ ኦፍ ኖዊንግ ውስጥ ገብተናል። እኔ ለምሳሌ አሁን ላይ የኤአይ ምስሎችን በፍጹም መለየት አልችልም። ሰሞኑን የቻይናው ኩባንያ ክሊንግ 3.0 የተባለውን የኤአይ ቪዲዮ ማመንጫ ወይም መስሪያ አውጥቷል። ታዲያ ኳሺዮ ይሰኛል ተቋሙ። ዋናው ለውጥ ምንድን ነው ካላችሁ የመጀመሪያው ኔቲቭ ኦዲዮ ነው። ከዚህ በፊት ኤአይ ቪዲዮዎች ድምጽ የላቸውም ነበር በክሊንግ የሚሰሩት፣ ወይ ደግሞ እንግዲህ የከንፈር እንቅስቃሴና ድምጹ አይገጥምም። አሁን ግን ክሊንግ 3.0 የቪዲዮ ምስል የሰዎች ንግግርና የአካባቢው ድምጽ በአንድ ጊዜ 100% ኦሪጂናል በሚመስል መልኩ ይሰራል። ይሄ አስገራሚ ነው። ሌላኛው ደግሞ እንግዲህ ኢንትረስት የተባለ የሳይበር ሴኩሪቲ ኩባንያ ባወጣው ሪፖርት መሰረት በ2024 ውስጥ ብቻ በየ5 ደቂቃው የዲፕ ፌክ የማጭበርበር ሙከራዎች ይካሄዳሉ። ሰዎች የቤተሰባቸውን ድምጽ አስመስለው በመደወል ቮይስ ክሎኒንግን በመጠቀም ገንዘብ እንዲላክላቸው ይጠይቃሉ። ቮይስ ክሎኒንግም እጅግ አስገራሚ ቴክኖሎጂ ነው። ታዲያ ዩኔስኮ ይሄን የእውነት መሸርሸር ኮላፕስ ኦፍ ትሩዝ ይለዋል። ታዲያ ማስጠንቀቂያም ሰጥቷል። ራሳችሁ ለመጠበቅ አንድ ህግ አውጡ። በቪዲዮ ወይም በድምጽ የሚመጣ መልእክት አጣዳፊ ከሆነ፣ ፍርሃት የሚፈጥር ከሆነ ወይም ገንዘብ የሚጠይቅ ከሆነ ወዲያውኑ እንዳታምኑ፣ ስልኩን ዝጉና በሌላ መስመር ራሳችሁ ደውላችሁ አረጋግጡ የሚል ነው። ይሄን የኔን ድምጽ የሚመስል ዲፕ ፌክ ቪዲዮዎችን ዲፕ ፌክ ድምጾችን መፍጠር የሚቻልበት ጊዜ ላይም ደርሰናል። ጥንቃቄ እንድታደርጉ ነው። ታዲያ የቴክ ቅምሻ ፕሮግራማችን ላይ እንገኛለን። እንዴት ተመለከታችሁ? ያቀረብኩላችሁ መረጃዎች እኔ ጆኤል ታላርጊ ነኝ። በቀጣይ ደግሞ በቀጥታ የምናልፈው ወደ ኒቪዲያ ነው። እንግዲህ ከኒቪዲያ ጋር ተያይዞ የሴሚኮንዳክተር አቅርቦት ሰንሰለት TSMC ASML እና የኮምፒውተር ቀዝቃዛ ጦርነት ይሰኛል። እንግዲህ አሁን ላይ ቀዝቃዛ ጦርነት ድሮ የምናውቀው በሶቪየት ህብረትና በዩናይትድ ስቴትስ ኦፍ አሜሪካ ነበር። አሁን ግን በእነዚህ በአርቲፊሻል ኢንተለጀንስ ቺፖች ነው እየተደረገ ያለው። ብዙዎቻችን ኒቪዲያን የምናውቀው በጌሚንግ ግራፊክስ ካርድ ነው። ዛሬ ግን ኒቪዲያ የዓለምን ኢኮኖሚ ከሚዘውሩት ትላልቅ መንግስታት ጋር እኩል ኃይል አለው። ለምን? ኤአይ እንደ ቻት ጂፒቲ ያሉ ሞዴሎቹን ለመስራት ኮምፒውት እንዲያደርጉ፣ ኮምፒውት ስላችሁ እንግዲህ ፕሮሰስ እንዲያደርጉ፣ እኛ የምንጽፋቸውን ጽሁፎች ምስሎች እንዲያወጣልን ለማድረግ ቅድም ያልኳችሁን ቴክኖሎጂዎች እጅግ ከፍተኛ የሆነ የኮምፒውተር የማሰብ አቅም ይፈልጋል። ይሄ ደግሞ ዓለም ላይ በብቃት መስራት የሚችለው ኒቪዲያ በተለይ በH100 እና በB200 ቺፖቹ ነው። ነገር ግን ቺፕ መስራት ቀላል አይደለም። ኒቪዲያ ቺፑን ዲዛይን ያደርጋል። የሚመረተው ታይዋን ውስጥ TSMC በተባለ ኩባንያ ነው። TSMC ደግሞ ቺፖቹን ለማምረት የሚጠቀምበት ማሽን የሚገዛው ኔዘርላንድ ካለ ASML የተባለ ኩባንያ ነው። ይሄ እጅግ የተወሳሰበ የሰፕላይ ቼን ነው። ታዲያ የአሜሪካ መንግስት ለምንድን ነው የኒቪዲያ ቺፖች ወደ ተቀናቃኝ ሀገራት እንደ ቻይና እንዳይገቡ የከለከለው? ምክንያቱም ቀጣዩ የዓለም ጦርነት በወታደር ብዛት ሳይሆን በኤአይ አቅም ወይም ሚሊተሪ ኤአይ ሰርቬይላንስ ሳይበር ዋርፌር ስለሚወሰን ነው። ሀገራት አሁን ነዳጅ ሳይሆን ኮምፒውት ነው እያከማቹ ያሉት። ያ ማለት አርቲፊሻል ኢንተለጀንሶች የሚያስቡበትን አይምሮ ነው የሚያከማቹት ማለት ነው። የኮምፒውተር አቅምን የተቆጣጠረ የወደፊትን ዓለም ይቆጣጠራል። ታዲያ ወደ አፍሪካን ብቅ ስንል እንደ ኢትዮጵያ ያሉ ሀገራቶችም የአርቲፊሻል ኢንተለጀንስ ኢንስቲትዩቶችን መገንባት፣ የአርቲፊሻል ኢንተለጀንስ ስታርታፖችን መገንባት፣ በሚሊተሪ ውስጥም አርቲፊሻል ኢንተለጀንስ አቅሞችን ማካተት የጀመረችው አቅማችንን በዚህ መልክ ለማሳደግ ነው። ምክንያቱም ወደፊት ላይ ኤአይን የያዘ ዓለምን ይቆጣጠራል ሲል የራሻው መሪ ቭላዲሚር ፑቲን የተናገረው አነጋጋሪ ቃል ነች። በመቀጠል ሌላኛው መረጃችን ደግሞ የአርቲፊሻል ኢንተለጀንስ ኤጀንት እንግዲህ ከኤልኤልኤም ወይም ኤጀንት በመሸጋገር ኦቶኖመስ ወርክ ፍሎ እና የወደፊት ስራ ተሸጋግረናል። ወደ መጨረሻው ርዕሳችን መተናል። እስከዛሬ ኤአይን የምናውቀው ጥያቄ ስንጠይቀው እንደሚመልስልን ቻት ቦት አድርገን ነው። አሁን ግን ኤአይ ኤጀንት ዘመን ላይ ተሸጋግረናል። ኤአይ ኤጀንት ማለት ላርጅ ላንጉዌጅ ሞዴል፣ አእምሮ፣ ሜሞሪ እንዲሁም ቱሎች፣ ማስታወሻና መሳሪያዎች ከዛ ደግሞ ቅድ ማውጣትን የሚችል
የሚችል ነው። ቻት ጂፒቲን ለእረፍት ዱባይ መሄድ ፈልጋለሁ ብትሉት መረጃ ይሰጣችኋል። ኤአይ ኤጀንትን ግን ብትጠይቁት በበጀታችሁ መሰረት ሆቴል ፈልጎ ትኬት ቆርጦ የባንክ አካውንታችሁን ተጠቅሞ ይከፍላል ማለት ነው። በመጨረሻ ትኬትህ ኢሜይልህ ላይ ገብቷል ብሎ ሪፖርት ይልክላችኋል። ይሄ ነው እንግዲህ ልዩነታቸው። የላርጅ ላንጉጅ ሞዴል ወይም ኤልኤል የሚባሉት እንደ ቻት ጂፒቲ እና ጀሚናይ ያሉት እንደ ግሮክ እንዲሁም ደግሞ ኤአይ ኤጀንት የተሰኙት ደግሞ የሚያደርጉት ልዩነታቸው ይሄ ነው። ይሄ እንግዲህ የሰዎችን ስራ በቀጥታ እየወሰደ እንደሚገኝ ተነግሯል። ስታርታፖችና ትላልቅ ኩባንያዎች እንደ ኦፕን ኤአይ ፍሮንቲር የሰው ልጅን የሚያግዙ ሳይሆን ሙሉ ስራን ከዳር እስከ ዳር የሚሰሩ ናቸው። ኦቶኖመስ ወርክ ፍሎ ይሰኛሉ። ሰራተኞቻችን ኤአይ ኤምፕሎዮችን ወይም የኤአይ ሰራተኞችን እየፈጠሩ ነው። ኮድ የሚጽፉ፣ የደንበኞችን ጥያቄ የሚመልሱ፣ የሂሳብ ስራን የሚሰሩ ኤአዮች መጥተዋል። ታዲያ ስራችንን ይቀሙናል ወይ ካላችሁ፣ አዎ ይቀማሉ። አሁን ላይ እያመንኩ መጥቻለሁ። እዚህ ላይ የእናንተንም ሀሳብ አስተያየት እንፈልጋለሁ። ነገር ግን አዳዲስ ስራዎችን ይፈጥራሉ። አሁን መማር ያለብን እነዚህን ኤአይ ኤጀንቶች እንዴት ማዘዝ፣ ማስተዳደርና ከኛ የስራ ፍሰት ጋር ማዋሃድ እንደምንችል ነው። ኤአይ እንደ ሰራተኛ ማስተዳደር ወይም ኤአይ ማኔጅመንት ቀጣዩ ትልቁ ሙያ ነው። እንግዲህ ይሄ የዛሬ ቆይታችን ነው። የቴክ ቅምሻ እጅግ አስገራሚ የሆኑ መረጃዎችን ወደ እናንተ ያመጣሁበት ከውጭ ምንዛሬ ህግ እስከ ኤአይ ኤጀንቶች ወይም ወኪሎች ያየናቸው ነገሮች በሙሉ የሚያሳዩት ዓለም በምን ያህል ፍጥነት እየተቀየረች እንደሆነ ነው። ታዲያ ከዚህ ሁሉ ርዕስ ውስጥ እንግዲህ የቱቶሪያሎችን አርቲፊሻል ኢንተለጀንስ ጋር ሰርቼላችኋለሁ። ኤአይ ከየት ልጀምር ለምትሉ ሰዎች ለጀማሪዎች የሚሆን ከ4 በላይ ቪዲዮዎችን ሰርቼላችኋለሁ እንድትመለከቷቸው። በቀጣይም ደግሞ እዚህ ጊዜ ላይ ተሳታፊ እንድትሆኑ የሚያገዟችሁ ናቸው። ምንም አይነት ክፍያን ማልጠይቅ ሲሆን በቀጥታ ገብታችሁ ቪዲዮዎቹን አግኝታችሁ መጠቀም ትችላላችሁ። ከእናንተ የሚፈልገውን ቪዲዮ ላይክ፣ ሼር እያደረጋችኋት ሀሳብ አስተያየታችሁን በኮመንት እንድታስቀምጡልኝ ነው። ጆኤል ታላጊ ነኝ። የዛሬው ቪዲዮአችን ይሄንን ይመስል ነበር። የቴክ ቅምሻ ፕሮግራማችንን እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንልን። ጆኤል ታላጊ ነኝ።